ይቀመጣል እንዳደራ ክፉም ሰራ ደግም ሰራ። ሄሉዬ የኔ ቆንጆ ትክክል ነሽ። ማንም ሰው የዘራውን ነው የሚያጭደው እና እኛ የምንፈልገው ደግሞ ከአንቺ ጠንካራ ያቺ በፊቷን ጀግናዋን ሄሉን ነው የምንፈልገው አይደል እንዴ? ቤተሰቦቼ ጠንካራ መሆን አለብሽ። ምክንያቱም ያ በእውነት ነኔ ተገለጠልኝ በቃ እስካሁን ሲያስመስል ነበር ወይንም ደግሞ ሄሉን በደንብ አድርጎ የተጠጋት ቤተሰብ ድረስ የሄደው ለመፈመስ ነው። በቃ ታዋቂ ለመሆን ማለት ነው። ለመፈመስ ወይም ደግሞ ታዋቂ ለመሆን ነበረ እና ሄሉዬ የኔ ውድ እውነት ነው ይቀመጣል እንዳደራ። ጥሩም ሰራ ክፉም ሰራ ትክክል እውነትሽን ነው የኔ ውድና ሄሉዬ መጠንከር ነው ያለብሽ። ጠንካራ መሆን አለብሽ እና በዚህ አጋጣሚ ማለት ነው አንዳንድ ኮሜንቶች ያው ሄሉ በቃ ያብኮ ትቷት ሄዷል ወደ እንዳልክ ትመለስ እያላችሁ ነው እና በዚህ አጋጣሚ ለእኛ ቀላል ነው። ሄሎ ወደ እንዳልክ ተመለሽ ማለት ቀላል ነው። መጽሐፉም ቀላል ነው። ቤተሰቦች እንድትረዱ የምፈልገው ነገር ማለት ለእሷ ግን ከባድ ነው። አሁን ምናልባት እኛ ወደ እንዳልክ ትመለስ ያብ እኮ ትቷት ሄዷል ብለን ብንልና ሄሎ ወደ እንዳልክ ብትመለስ ያብን ማስረሻ ነው የምትሆነው። ይሄ ደግሞ እንዳልክን ትጎዳዋለች። ይሄ ልክ አይደለም። ብዙ ጊዜ አንድ ሰው ጥሎን ሲሄድ ያንን ሰው ማስረሻ ብለን የሆነ ሰው ጋር እንጠጋለን። ግን እኮ ያንን ሰው ወና ፍቅረን ላይሆን ይችላል። ያንን የመጀመሪያችን የምንወደውን ጎርቶ የኔደን ሰው እንረሳለን ብለን ነው። ከዛ እኛም ደግሞ ያንን ሰው ጎርተን እንሄዳለን ማለት ነው። ስለዛ ሄሉ ያው እንዳልክ ጋር መመለስ ካለባት አስባ ከወደደችው ካፈቀረችው ንጹህ ፍቅሯን ሰጠው ንጹህ ፍቅሯን ሊሰጣት ነው እንጂ ያብን ማስረሻ መሆን የለበትም። ወደ እንዳልክ የምትሄደው አሁን የሚያስፈልጋት የእውነት ከያብ ጋር ተቆራርጠው ከሆነ ለራሷ ጊዜ ሰጥታ ራሷን ማዳመጥ ስተቴ ምንድን ነው ብላ ስተቷን ማረም ስተቷን ማስተካከል ነው ያለባት ብዬ ነው። ፈጥኖ ወደ ፍቅር መግባት በዛው ላይ በቁስና መልሶ ቁስል ማምጣት ነውና ለእኔ ወደ እንዳልክ መመለስ ትክክል ነው ብዬ አላስብም። ብትመለስ እንኳን ሄሉ ያብን ልታስረሳበት ነው እንጂ የእውነት ከልቧ አፍቅረው አይደለም። ምክንያቱም ፍቅር ቶሎ ከልባችሁ ውስጥ አይወጣም። መጀመሪያ በጣም የወደዳችሁትን ሰው ቶሎ ከልባችሁ በዚህ በአጭር ጊዜ እንደ ያብ ሳስበው እኔ ምናልባት ሄሉን የተጠጋት ብዬ ማስበው እኔ ንግግሩ ሁኔታው ለካ እኔ አላቅም። በቃ ሁኔታው ንግግሩ ሄሉን የሚያቆላምጥበት ነገር የእውነት እኔ ከልብ ያ በጣም ወዷታል ብዬ ነበር ያሰብኩት። ወን ደግሞ ሊፈምስባት እንዳላችሁትም ደግሞ ብዙ ኮሜንቶች ምናልባት ለጥቅም ይሆናል የቀረባት ወንም ደግሞ ሊፈምስባት ታዋቂ ሊሆንባት ፈልጎ ይሆናል የቀረባት ሄሉን ብላችኋል። አዎ በትክክል እኔም ሀሳባችሁን እጋራለሁ። የእውነት እኔም ሀሳባችሁን በደንብ እጋራለሁ እንጂ በዛም ፍጥነት ከአንዱ ወደ አንዱ የሚገለበጥ አይደለም። ፍቅር ማለት ነው እንዴ ምክንያት ፈልጎ የጠበቀ እኮ ነው የሚመስለው። ያብ ከሄሉ ለመለየት የሆነች ምክንያት ካገኘው ሄሉን እለያታለሁ ብሎ አሰፍስፎ የጠበቀ ነው እኮ የሚመስለው ሁኔታው፣ ድርጊቱ ሁሉ ማለት ነው። ስለዛ ያብ እውነትም ለመናገር ከሆነ በቃ እንዲፈምሷል፣ በእሷ ታዋቂ ሆኗል። ታዋቂ ለመሆን ለመፈመስ ነው የቀረበው ብዬ ነው ማስበው። መጨረሻውን እንጠብቃቸዋለን። መልካም ህይወት ብሏታል። በነገራችን ላይ መልካም ህይወትን ሁሉ ልሻለው ብሎ ነው የተሰነባበታት ማለት ነው። ግን ያሳዝናል፣ የእውነት ያሳዝናል። ሄዱ በጣም የምታሳዝን ልጅ ናት። በቃ ምን ልበላችሁ እኔ እንጃ። የዋህ ልብ ያላት በዛውም ልክ ደግሞ ስተቷ ማይታያት ስተቷን ማረም የማትችል አይነት ልጅ ናትና ያ ነገር ደግሞ የምትወዳውን እንድታጣ ያደርጋታል፣ ትጎዳበታለች። እና እንግዲህ እንዳልክም መቼም ይሁን የኔ ኮሽ የትም አትርቂም የኔ ነሽ የሚል ነው። ደግሞ እንደ ሄሉ እኮ ፈላጊዋ በዙሪያው ብዙ ናቸው፣ ግን አብረው የሚቀጥሉና ትክክለኛ ሰው ማን ነው ብሎ ለመምረጥ ነው የከበዳት ልጅቷ። የእውነቴን ነው የምላችሁ። ሁሉም ያንቆለባብሳታል በቃሉ። ሁሉም በሁሉ ነገር አሳምረው ማስቀመጥ ይችላሉ፣ ግን ያንን መተግበር ነው እኮ ያቃታቸው። እኔ ራሱ ያብን ሳየው የእውነት ከሄሉ በዚህ ንቅ በአንድ ቀን እኔ እንጃ ተገልብጦ ወደ ድሮ ፍቅረኛው ይሄዳል ብዬ አላሰብኩም በጊዜ። የእውነቴን ነው ብላችሁና ለካ ሁሉም በአፉ ነው የሚያስመስለው። እሷ ብቻ ናት የእውነት ከልቧ እየኖረች ያለችው ማለት ትችላላችሁ። የእውነት ከልቧ መታፈቅር ልጅ ሄሉ ብቻ ናት። ወንዶቹ በዙሪያዋ አፈቀርንሽ ብለው እውነት እየጎዷት ነው የሚሄዱት ምክንያት እየፈለጉና ሄሉዬ ያቀለልሽ ቤት ያከበረሽ ይመጣል። አይዞሽ አደል እንደ ቤተሰቦች አንዳንዴ
በእጅ ያዙት ነገር ይሆንባቸውና ያ ደግሞ ወርቅ ሆነሽ የታየሹ ሰው ደግሞ ወደ አንቺ ህይወት ይመጣልና እንደኔ ሄሉዬና እንዳልክም አንድ ቢሆኑ ደስ ይለኛል፣ የእውነት ከሆነ ማለት ነው። እሷም እንደ ያብን ማስረሻ እንዳታደርገው ነው። ያ ደግሞ ከባድ፣ ለዛ ሰውም ቁስል መተው ነው። ልክ አይደለም ብዬ ነው። እና አንዳንድ ኮሜንታችሁን ስለማይ ነው እኔ ሄሉና እንዳልክ አንድ ላይ ቢሆኑ ጌታን በጣም ነው ደስ የሚለኝ በጣም። ግን ደግሞ ያብን ማስረሻ እንዳታደርገው እንዳልክን፣ እሱም ይታመማላ ነገ እሷ የታመመችውን ህመም እሱም